ግቦቹ ምናምን አታሳቢ ግን ባለፈው ወፍ ዛሬ እርግብ እኛ ምሳሌ ትሆን እኮ እነዚህ እርግብ ነው። እሺ ያምራል። አሁን እኛ እናምራለን ቤተሰብ ስንጨቃጨቅ እናንተማ ደስ ነው የሚላችሁ ስንጨቃጨቅ። እኛ ስንጨቃጨቅ ደስ ይላችኋል። ለምን የፍቅር ጭቅጭቅ ይመስለኛል ወይስ ጥላቻ አለ? እያመመሽ ነው። እሺ አሁን ጡዝ ሙድ እያረግሽ እኮ ነው። እሺ ትንሽ ሁሉም ነገር በፊት ለምንድን ነው አይረዳትም ምናምን ብለሽ አሽሙር የተናገርሽው? አይረዳትም ለምን አወቅሽ? ምክንያቱም ሴቶች ብዙ ጊዜ የሚናደዱት ሰው ሳይረዳቸው ሲቀር ነው። እኔ ምን አናድጄሽ ነው ማለት ምን አንዳንዴ አትረዳኝም። ፊቴን አይታ አንዳንዴ አይደለም። አሁን ዛሬ አሁን ስለሆነ ነው እያወራን ያለነው። አሁን ነው ጥልብልብ ያልሽው። አሁን ኦኬ ምን አልኩኝ? ምን ሆንኩኝ? እኔ በቃ ተተኛለሽ ገብተሽ። ኧረ አልተኝ እንዴ ትንሽና እየሞትኩም ቢሆን እዝናናለሁ። ልክ አይደለሽም እና እኔ መሰቃየት አለብኝ ታዲያ። እሺ ይቅርታ፣ ሀሳብ እየተሰረቀ ነው። እኔ ማረጋውን ግን ጠብቁኝ እሺ። ማንንም አልሰማም። እሺ ያው ውድ ቤተሰቦች እንግዲህ እንደምታዩት እዚህ የነበረን ቆይታ ያው ደስ ይላል። ተጨቃጭቀናል፣ ግን እኔ ደግሞ ልጣት አለው ችግር የለውም። ብቻ ተመችቶሻል። የኔ እናንተ አንቺ በምታየው ነገር ሁሉ ደስተኛ ሆኚ ብዬሻለሁ ሴትዮ። እኔ በጣም ደስተኛ ነኝ። ለምንድን ነው ውድ የሆነው እለዋለሁ። ዚስ ዱባይ አላለኝም። በጣም ውድ ነው ማለት በኢትዮጵያ ማለት ነው። በዚህ ሀገር አይ ቲንክ ኖርማል ነው። በኢትዮጵያ ነው ቬሪ ኤክስፔንሲቭ። ነይ ቀልቃለሁ። እኔ አትሯራጪ። ይኸው እኔ ምሮቴ እያወራሁ ነው እና በቃ እንትኑ ያው ነው እሱ እንዳለ በቃ እንሂድ አልኳት ማለት ነው። የሴት ነገር አላለችም፣ አኮረፈች። ወይኔ በላቸው አልኩኝ። ሻመታይ ነው እኔ እኖራለሁ አንቺ ባትኖሪ። ብቻ ቤተሰቦች ደስ የሚል ጊዜ እያሳለፍን ነው። አብራችሁን ቆዩ። ይመቻችሁ። ብቻ ራችን እንግዲህ ዘና ፈታ እያለ ነው። ዛሬ ደግሞ አንድ ልክ እሱን የሚመስል ካሜራማኑ ሸበላው ይዞላችሁ መጥቷል። ቤተሰብ እንዴት አያችሁት? ጭራሽ ሁለጣቱ እንደዚህ እናንተ ብሩኬን ይመስላልሽ። ኦ ማይ ጋድ ካሜራማን ወይስ ምንድነው? ወራጅ አለ። ቤተሰብ እንዴት አያችሁት? አንተማ ካለ ማለት ነው አንድ ፕራንክ ቢቀመም ደስ ይል ነበረ። ሃይሚ እንዴት አስቻላት? አረ እኔ ውሸቴን ነው፣ እየቀለድኩ ነው። ቤተሰብ ምንድነው ፕራንክ አትበሉ ብላችኋል ወይ? ውሸቴን ነው። እኔ አላልኩም። እኔ በላቸው ብሏል ብሩኬ። ኑሮ እንትን ወጪ ያወጣሁት ወጪ ተወደደብኝ ብሏል። እኔ እዚህ እናቴ እንኳን አይደለም ፓርቲ ቦታ እንኳን ሄጄ አላውቅም እኮ ይኸው 8 ዓመት የዱባይ ታሳስቆጥር። ኧረ አንድ ቀን ብቻ ዱባይ ይሄ አበሻ ምግብ ቤቱ እዛ ሄጄ አንድ ቀን በልቻለሁ፣ የአበሻ ምግብ። ከዛ ውጪ ወይዬ ማዳም ቅመሞች እኛ እኮ ወደ ሀገር ቤት ብራችንን ስንልከው ምንም አይመስለንም እኮ ምንም አይመስለን። አጎትሽ እንዲሆነ እናቴ እንዲሆነች ይሄ ቤት ተጀምሮ ሳያልቅ እያልን እኛ እናቴ እዚህ ደህና ልብስ እንኳን አንለብስ። ወይ ጉድ ወይ ቡራ አሳቀኝ የምር ማለት ነው። እኛ ወደ ኢትዮጵያ ነው የምንልከው እንጂ መቼ እዚህ ብንኖርም ይሄን እነሱ ያዩትን እኔ አላየሁም። እኔ በበኩሌ በእርግጠኝነት እኔ አላየሁም በፍጹም ማለት ነው ቤተሰብ። እና ሳይው ራሱ እንዲህ በረዶ አለ ሲሉኝ ዱባይ ላይ እንዲህ በረዶ አለ እንዲህ እስከምን ድረስ ማለት ነው ፈጣሪን። ኧረ ወይኔ እኛ ታዲያውን ኖርን ነው የሚባለው ከሞቱት በታች ካሉት በታች መሀል ላይ ምጣድ ምንድነው ሊጥ ነው የሚባለው። አሁን እሳት ካልነደደ ሊጥ ምጣድ ላይ ቢፈስ ይበስላል አይበስልም። ስለዚህ እኛም እንደዛው ነው ማለት ነው እኛ ስደተኞች። ኤኒዌይስ ቡራው ሸበላውን ይዞላችሁ መጥቷል። ከሰሞኑ እንግዲህ ጠብቁ መጨለላችን አይቀርም ቤተሰብ። ዛሬም ብሩክ ዝቶ ነው የሄደው ምን እንደሚያደርግ። በነገራችን ላይ አሁን ዱባይ ነው ያሉት። ምንም አይፈጥሩም ምንም ቢፈጠር ማለት ነው። ምክንያቱም ብሩክም ሃይሚን ከማውራት ውጭ ምንም አያመጣ፣ ሃይሚን ብሩኬን ከማናገር ውጭ ምንም አያመጡ። በፊት እኮ ማለት ነው ይኮራረፉና ጣል አድርገው ይሄዳሉ። አሁን ወዴት ይሄዳል? ሩማቸው አንድ ነው ክላሱ ቢለይም አንድ ነው ሩማቸው። ስለዚህ ግዴታ ያናግራታል ብሩክ ማለት ነው ሃይሚም ደግሞ ግዴታ ብሩክን ታናግረዋለች። ስለዚህ አትፍሩ ቤተሰብ፣ እውነት አትፍሩ። እና ካሜራማኑ ይመቻል። ቲክቶክ ላይ የተሳለቁበት ነው። ነገ ደግሞ የሆነ ነገር ሲፈጠር እናዘቀዝቁት አደራችሁን።
መቼም በቡራ የመጣ ሴቱንም ወንዱንም ዘቅዝቃችሁ ነው የምትጨርጡት። ፍፄም ብቻ ነው ያከበራችሁት ውድ ቤተሰቦቻችን ማለት ነው። ፍፄ ግን እስካሁን ድረስ ያው በክብር እሱም ሀይሚ ስላመጣችሁ ነው። ሀይሚ ስላመጣችሁ ብሩክን እኮ ብሩክ የሚያመጣ እንግዳ ሴት ማመጣ ግልብጥ፣ ወንድ ማመጣ ግልብጥ፣ እንደዚህ ናቸው። በጣም ነው የሚገርመኝ። ግን ቡራዬ ግን ለሀይሚ በጣም ይጨነቃል። በጣም ማለት ነው። ካመመሽ ጋር ይገናኛል። እዚህ እንትን ላይ ወጣ ካመመሽ ጋር ግን ይገናኛል። ፈታ እያልሽ ነው ምናምን። ኦ ማይ ጋድ ደስ ሲል ማርያምን ደስ ይላል የምር። እና ያው ብዙ ወጪ ያለብን ብላችኋል። ማስታወቂያ የሚያሰራቸው ስራ ከሌለ ቡራም ስራ አለኝ ያልከው ነገር ከሌለ 5 ቀን ምናምን ዛሬ 3 ቀናችሁ ነው፣ ነገ 4 ቀናችሁ ብትሄዱ የተሻለ ነው ብዬ አስባለሁ እኔ በእኔ በኩል። ምክንያቱም ዞር ካላችሁ ይሄን ያህል በቂ ነው። ለመጀመሪያ ጊዜ ሪከርድ የበጠሰ ፍቅረኛውን ያዝናና ከቡታጅራ የአለማየሁ ጀግና ብሩክ አለማየሁ። ሀይሚዬ ይመችሽ፣ ባልማ አግኝተሻል። አያያዝ ብቻ ምድረ ሴቶቹ ቀን በቅናት የሚጽፉትን ኮሜንት እያነበብሽ ማለት ነው። አትክሺ፣ ወፍሪ፣ ለብሩክ ወፍሪ። በቃ ኮሜንት ለምን ታያለሽ አንቺ? ብሩክ እናቴ እያለሽ እየለመነሽ ሆ ግን ቡራ እየጨቅጫቃ ነህ እንዲ። ቆይ ዛሬ ትንሽ ጭቅጭቅ ብሎብኛል እና አትረዳኝም ምናምን ስትል ትንሽ የሆነ ነገር ይህ እውነቷን ነው እንዲህ ምናምን የሚል ነገር አሰብ አደረኩኝ። ያው በፍቅረኛ መካከል ያለ ነገር ነው። ሚክስ እስክትሆኑ ነው አሁን የምትጨቃጨቁት። ከዛ ሚክስ ከሆናችሁ በኋላ ሁሉም ነገር ያበቃል ማለት ነው። ይሄ ልጅ ግን ቡራን ይመስላል። ቤተሰብ ዱባይ ላይም እንደዚህ አይነት ቆንጆ ወንድ አለ እንዴ? ዱባይ ላይ እኮ ቆንጆ ወንዶች እኮ ዋጋ የላቸውም። በእናታችሁ ዱባይ ላይ ወይ እነዚህ ስራቸው ምናምን አይጥመኝም። ለማንኛውም ይመቻችሁ። የሆነ ነገር ግን ጠብቁ ቤተሰብ።